እና ተንኮሏ እንዳለ ተዋርዷል። እስቲ ይሄ ነገር ደስ ያላችሁ ካላችሁ ይሄንን ቪዲዮ ላይክ በማድረግ ከቪው እኩል እንዲበልጥ አድርጉት። ደስታችሁንም በዚህ ማወቅ እንችላለንና በክፍል 45 የሚፈጠሩትን አንዳንድ ትዕይንቶች አብረን የምናይ ይሆናል። የመጀመሪያው የነበረው ለካ ኪራ እያስመሰለ ነበረ ጽናትን እንደዛ ከራሱ ሲያረቃት የነበረው ምንም አይነት ጉዳት እንዳይደርስባት በማለት። ሌላው በስተመጨረሻም ሰራተኛዋ ለካ ያኔ ኪራ ገና እዛ ቤት ውስጥ ሰራተኝነት ሲቀጥራት ከየት እንደመጣች ጠርጥሮ ነበረና ነገሮችን እንዳለ ሚስጥር ሲያወጣጣት ነበረ። ታዲያ ሁለቱም ድራማ እየሰሩት የነበሩት ገና ከመጀመሪያው ነበረ። ቤቲና ኪራ ሁለቱም እያስመሰሉ ድራማቸውን ሆን ብለው እየሰሩ ያለ ጽናትን ከራሳቸው ለማውጣት የሞከሩበት ምክንያት ምንም አይነት ጉዳት እንዳይደርስባት በማለት ነው። ኪራ መጀመሪያውኑ የፈራው ነገር ቪዲዮ እጁ ስለገባ ሳይሆን ያኔ ራሱ ጽናት ወደ እሷ የምትጠጋና እዛ ቤት ውስጥ የምትደርስ ከሆነ አደጋ ልታደርስባት ትችላለች ብሎ ቤቲን ስላላመናት ነበረ ኪራ ጽናትን ከራሱ ሲያረቃት የነበረው። በስተመጨረሻም ግን ነገሩ እንዳለ ታውቆባት እሱም እሷን ለማናደር ሲል ሆን ብሎ ሰርግና ቀለበት አረግላታለሁ በሚል ምክንያት አነስተኛ ድግስ ከደገሰ በኋላ ነበረ ይሄን ሁሉ ውርደት ሊያስተናግድባት የቻለው። ሰራተኛዋ መጀመሪያውኑ ይሄንን ቀን ስትጠብቅ ስለነበረ መጀመሪያውኑ እኔ ሩሩህ ነኝ፣ እኔ ምስኪን ነኝ ብላ ለማንም ሰው ሳታሳይ ነበረ በተግባር ያሳየችው። ጽናት እንኳን እንደ ጥፋተኝነት አይታት ነበረ ሰራተኛዋን እስከ መጨረሻው ድረስ ለሷ ከታገለች በኋላ መጨረሻ ላይም ጽናትን ይቅርታ ጠይቃት ነበር እግሯ ስር ወድቃ። ከዛ በኋላ ግን ቤቲ የዋዛ አልነበረችምና ከዛ ቤት በቀላሉ መውጣት አልፈለገችም። ውርደቷንም ችላ እዛ ቤት ውስጥ አሁንም ለመቀጠል ሐሳቧ የመጀመሪያዋን አዲስ እቅድ አወጣች። እቅዷም የነበረው ሆን ብላ እዛ ቤት ውስጥ አብዳ በኪራ ፍቅር እንዳበደች አስመስላ እንደ በሽተኛ ሆና ከዚህ በኋላ አክት ልታረግ አስባለች። ያም አንድ ተስፋ የሰጣት ነገር ቢኖር ኪራ አዝኖላት እኔን ወዳ ነው የምትሰቃየው፣ እኔን ስላፈቀረች ነው፣ እኔ ደግሞ ስላልተረዷት ነው በሚል ምክንያት ቆይ አታሰጧት ትቆይ በሚል ምክንያት እዛ ቤት ውስጥ እንድትቆይ አድርጓታል። አሁንም እሷ ተንኮሏን ትተው ወይንስ ተቀጥል የሚታወቅ ነገር የለም። እዛ ቤት ውስጥ ከዚህ በኋላ ግን እንደ እብድና በጣም ኪራን እንደምታፈቅረው ሆና አክት እያደረገች ልትቀጥል ነው። ይሄ ምን ያህል ጉዳት እንደሚያደርስና ምን ያህል ደስተኛ እንደሚያደርጋቸው ማናቸውንም የምናውቀው ነገር የለም። ጓደኞቹ ራሱ በጣም አዝኖበት ነበረ። ናሁም እንዴት እንደዚህ ታረጋለህ ብሎ ጽናት እስከ መስከር ድረስ ውጪ ወጣ እንደዛ እስከ መሆን ድረስ ደርሳ ነበረ። ነገር ግን ጊዜውን ጠብቂ አድንሻለሁ በሚል የሆዱ ውስጥ ተስፋ እሱ የራሱ ተስፋ ነበረው ያንን ለማድረግ። ታዲያ ጊዜው ደረሰ። ጊዜው ሲደርስ ጽናትን አድኗታል። ጽናት ታዲያ ይሄ ነገር አልተዋጠላትም። ቤቲ ከዛ ቤት ውስጥ ወጣ ሙሉ ለሙሉ እሷ እረፍት የምታገኘው እሷ እዛ ቤት ውስጥ ከወጣች ብቻ ነው። አሁንም እዛ ቤት ውስጥ ሆና እንደ እብድ አክት እያረገችና እንደ ምስኪን ራሷን ካቀረበች በኋላ ኪራን በደካማ ጎኑ ልታገኘው ስለምትፈልግ ይሄም አሁን ላይ በጣም አሳሳቢ ጉዳይ ነው የሚሆነው። በጽናት ድራማ ላይ በክፍል 45 የሚፈጠሩትን አንዳንድ ትዕይንቶች እንያቸው እስቲ። የመጀመሪያው የሚሆነው እዛ ቤት ውስጥ ትቆያለች ወይንስ አትቆይም የሚለውን በክፍል 45 የምናየው ይሆናል። ምንም ምክንያቶች ሊኖሩ ይችላሉ። ሌላው የናሆምና የሚራ ጉዳይ፣ ሁለቱም በፍቅር ተዋደዋል። ነገር ግን መሃላቸው ያለውን ክፍተት ለማስወገድ እየሞከሩ ነው። አዲሷ ጓደኛዋ ጽናት እዛ ቤት ውስጥ የመጠቃለል ሐሳብ አላት። እንዴት አድርጋ እንደምትገባ የምናውቀው ነገር የለም። ሰራተኛዋስ በዚህ በኋላ የተከራየችበት ቤት ውስጥ በሰላም እኖራለሁ ብላ አስባለች። ከዛ ቤት ውስጥ ግን አሁን ላይ ቤቲ የምትወጣ ከሆነ ሰራተኛዋ ላይ ጉዳት ማድረሷን የማትቀጥል ነው የሚሆነው። ታዲያ የዚህ ዋስትናው ምን ሊሆን ይችላል? ይሄን ሁሉ በጽናት ድራማ በክፍል 45 የምናየው ይሆናል። አዳዲሶች ቻናሉን ሰብስክራይብ በማድረግ ቀደም ብለን ሪቪው እንሰጣለን። ሙሉ ድራማውን ወዲያው ኮሚኒቲ ፖስት ላይ ስለምንለቀላችሁ እናንተ ይህንን ቻናል ሰብስክራይብ አድርጋችሁ መጠበቃችሁን አትርሱ። እስከዛው ድረስ ግን መልካም ጊዜ። እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ።
የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያለበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። የዋዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። የዋዳን ድራማ ላይ አሁን የዋዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።